አለ ልጄ እሌኒ ማነች? ቢሾፍቱ የሚባል ከተማ ገባሁ። ምን አለሽ ቢሾፍቱ ከተማ? አሜን። ስዩም ማን ነው? አባቴ። መብራት ማን ነች? አለች እሷ መብራት። ሲነን ማን ነች? ሲነን እሷ ጂጃለች። ቢዝነስ አየው። ትንሽዬ ቢዝነስ እግዚአብሔር ሊባርክሽ ያዘጋጀው፣ ግን ጠላት ደግሞ ዝም ብሎ አቧራ ይበትንበታል። ዛሬ አነሳውት ይው። አሜን። ሂጂ ተከናወኝ፣ ሂጂ ተከናወኝ፣ ሂጂ። አሜን። አንቺ ከንግድ ውጪ ምንም ሰርተሽ አትከናወኝም። ዝም ብለሽ ነግጂ። አሜን። አንድ ሰው ተከፈተ አይልም። በዚህ ጣሪያ ስር ማንን ልባርከው? ማንን ልባርከው? ማንን ልባርከው? አንተንም በፋይናንስ ባረኩ ዛሬ በቢዝነስ ስራ ስትባረካይ ታገለግለዋለህ እግዚአብሔርን። አገለግላለሁ። በንግድ ስራ ባርከዋለሁ አለ ጌታ። ሳገለግል ነበርኩ እግዚአብሔር። አሁን ነበር አይሰራም። ቶሎ ተመለስ። ወለጋ ላይ ሳገለግል ነበርኩ። 5 ቤተ ክርስቲያን እየዞርኩ ነው ማገለግለው። የመካነ ኢየሱስ አባል ነኝ። ቆይ ለምን እንደወጣህ ምንም መገለጥ አያስፈልገውም። እንዴት እንደወጣህ አይቼዋለሁ። ስማኝማ ጌታን ይዞ ያፈረሰውን ያላየኸው አሁን የምትነካው ነገር ሁሉ እኮ ነው እየተበላሸ ያለው። ከዛ አሁን ደግሞ ግራ ገባ። ዘርማንዘሮቼ ራሱ ጠልቶኛል። ካታ ቡራዩ ናቸው፣ እንኳን ጠል ሙሉ ወንጌል ናቸው። ከነስማቸው ጠራለሁ። ኖ ችግር የለም። የእግዚአብሔር ምስጢር ነው እሱ። አልጠራም። ስማኛ በደንብ አሁን እግዚአብሔር በፋይናንስ ይባርካል። አሜን። ምንም ጥርጥር ምንም ድርድር የለውም። ግን አሁን ወደ ነበርክበት አገልግሎት ወደ ነበርክበት ክብር ቶሎ ግባ። አሜን። ቶሎ ግባ። አሜን። ይመለሳለሁ። የእግዚአብሔር ሰው አሜን። አጠገባችሁ ያለው ሰው አሜን። ቆጥስ ከእግዚአብሔር የምትጠብቀው በሉት። ከእግዚአብሔር የምትጠብቂው እግዚአብሔር ባያት ካንቺ የሚጠብቀውን ካንተም የሚጠብቀውን አድርጋሃል ወይ? ጠብቀ ከሆነ አድርገ ከሆነ እግዚአብሔር ከዚህ ቀን ጀምሮ ይባርካል። አሜን አሜን። ባረኩ ለበረከቱ። አሜን 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 አሜን። ስለ ወለጋ ምን ታውቃለህ? እዛው ነኝ፣ መመጫዬ ነው። ስለ ወለጋ ምን ታውቃለህ? ለዋለው አውቀዋለሁ ሁሉንም ነገር ይለኛል። አካሲ ዛሬ ወለጋዎች እንዴት ነው? በሱ ሰማይ ውስጥ ያንተ ሰማይ ተከፈተ። አሁን አንተ ቤት ላይ በጌታ መንፈስ ገባው። ጠላት የሆነ የሞት ድግስ ደግሷል፣ አይሳካለት። አሜን። የፈውስ መላእክቶች አንተ ቤት ገቡ። አሜን። አንተ እዚህ ነው ወለጋ፣ የፈውስ መላእክቶች ገቡ። አሜን። ቤት ላይ ገባ። አሜን። አንድ ሰው ጮሆ አሜን አይልም ወይ? አሜን። ሜላት እዚህ አካባቢ ሜላት ጂሰስ ተነሽ። ጃላ ብራዳላ ባሳታካ ተስፋን የሰጠ እርሱ የታመነ ነው ይላል መጽሐፍ። ተስፋ የቆረጥሽበትን ጉዳይ አየሁ። ጃላ ብራዳላ ባሻታካ ምን ያልሽበትን ተስፋ የቆረጥሽበት በቃ አበቃ የኔ ነገር ብለሽ የዘጋሽውን ምዕራፍ አየሁ። ይከፈታል አለኝ ጌታ። አጠገብ ያለው ሰው ንካውና ምዕራፍ አልተዘጋም በለው። ምዕራፍ ያልተዘጋ አረ እንደውም አዲስ ምዕራፍ ተከፍቶልሃል። አዲስ ምዕራፍ አረ እንደውም አዲስ ምዕራፍ ተከፍቶልሻል። አልሰማውም አዲስ ምዕራፍ ተከፍቶልኛል በል። በቃ እሱ ካላለ አንተ በል፣ ለራስ በል፣ ለኔ በለው እባክህ፣ ለኔ በይ። አዲስ ምዕራፍ ተከፍቶልኛል ዛሬ በሉ። እግዚአብሔር መለኮት ዓለም ላይ ስለኔ ያለው ነገር በኢየሱስ ስም በኔ ህይወት ላይ አሁን ተፈጽሟል። ዛሬ ነው የመጣሽው? ዛሬ ለመጀመሪያ ጊዜ ቅድም ለወጣ ሰይጣን ነው ማለት ነው። በቃ ውጪ አለሽ። እዚህ ቤት ማን አለ? ኢየሱስ ክርስቶስ። በቃ ከማን ጋር ነው የመጣሽው? ነግራሻለች ውጪ እንዳላት? እስቲ ቁሚ። ጭራሽ ወጣችሁ ነው የገባችሁት? በሉ ወደ በረከታችሁ አስገባዋችሁ። ዛሬ ወደ በረከት የእናትሽን ዘር ተከትሎ የሚመጣውን ረገምኩልሽ አንቺ። አሜን። ሲኒ ይደረደርለታል፣ ቄጤማ ይጎዘጎዝለታል፣ ጀበና ይሰየምለታል፣ ዕጣንና ሰንደል ይጨስለታል። ዛሬ ረገምኩታ።
ይኸውልሽ በትዳር እንዳትደሰች በኑሮ እንዳትደሰች አረ ከማግባት አለማግባት ረፍት አለው እስከምትይ አይምሰለው ዛሬ ረግሜዋለሁ ያንቺ ትዳር ከተበተነ አምላኬ እኔን አልቀባኝማ አልቀባኝ እንኳን ተንብየብሽ እንኳን ሚስጥራቶች ተገልጠው እንኳን ፊቴ ላይ ቆመሽ እንኳን እጄን ጭኜብሽ እዚህ ጉባኤ ረግጠሽ ወጥተሽ ትዳርሽ ከተበተነ አልተቀባውም አንድ ሰው ጮሆ አሜን አይልም ወይ እዚህ ቤት ትዳርን የሚሰራ እንጂ የሚያፈርስ መንፈስ የለም ይሰማል ወይ ቀኝን ከፍ አድርግ ትዳርህን ባረኩት ትዳርሽን ባረኩት ፋይናንሳችሁን ባረኩት አገልግሎታችሁን ባረኩት ይሄ ስፒሪት እንድትካድሚው ይፈልጋል ይኸውልሽ እንድትካድሚው እንድትቀበዩ እንድትሰሚው ይፈልጋል አንቺ ደግሞ አልሰማም ብለሻል እኔም እንዳሰሚ ልሻለሁ እግዚአብሔር እንዲህ አለ ልጄ እሌኒ ማነች ስታንድ አፕ ተነሽ አርሲ የሚባል ሀገር ታውቂያለሽ አባቴ ስም አሩሲ ነው እሱን ተከትሎ የመጣ እርግማን ረግም ያለው አሜን ቢሾፍቱ የሚባል ከተማ ገባው ምን አለሽ ቢሾፍቱ ከተማ እዛ ነው የምኖረው አሜን ያድናል ይታደጋል ቅባት ያገኛል በጌታ በኢየሱስ ስም በልጅሽ ላይ የተሰራውን መሳሪያ ሰበር አሜን ጭንቀትሽ ይሄ ጉዳይ ነው ዋሽቻለሁ ወይ እዚህ ቤት የስ ብቻ አይደለም ኖ ማለትም ይቻላል የሚሰራው የጌታ መንፈስ ስለሆነ እግዚአብሔር እንዲያለኝ ጣልቃ ገባሁልሽ በሴቲቱ የተሰራውን መሳሪያ ሰበርኩልሽ አለ ቅባት ይዘሽ እጂ ተገለጪ በናዝሬቱ ጌታ በኢየሱስ ስም ቀኞቻችሁን ዘርጉልኝ የልጆቻችሁን ዴስቲኒ ሊያበላሽ የወጣ በጌታ በኢየሱስ ስም የጓደኛ መንፈስ የጎረቤት መንፈስ በጌታ በኢየሱስ ስም የቤተሰብ ክፉ መንፈስ ቢሆን ዛሬ ረግሜዋለሁ የተረገመ ይሆን ሁሉ ደና ሁሉ መልካም ሆነ ብለሽ ለምስክርነት ትመጫለሽ ለምስጋና ትመጫለሽ ዘይት ስጡኝ በኢየሱስ ተፈጸመ ጂሰስ ስለ ሰፈር መንደር ወዳጅ ጓደኛ ስናገር አየው ልክ እነሱ መጥቼ ሰፍ አንተን ስነካ ግዛቸው የሚባል ሰው አየው ጓደኛዬ ነው ጓደኛ ብቻ ሳይሆን በጣም የምትወደው ጓደኛ በጣም የመጨረሻ አምሹር አልዋሻሁም በፍጹም እርግጠኛ ነህ አዎ በጣም የምትወደው በጣም የመጨረሻ ከልጆቼ በላይ ደጋረክ በሉት አሜን ኢየሱስ ማን ነው ኢየሱስ ማን ነው ደንብ ሰማኝ መልካምነት የሚያበዛ እንጂ የሚያጎል አይደለም አሜን ጎሄድ አንተ በመልካምነት ተቀጠል አሜን ግን ያው እኔ ደግሞ እንደምታውቀው በቃ ጨዋ ነብይ ነኝ ሰዎች አላጣላም ክብር ለጌታ ይሁን አሜን በጣም ወደደው ከወደድከው በላይ በጣም ወደደው እሺ አበሻኔ አንዳንዴ ተረቱ ይመቸኛል ይገርማቸዋል እንደ መጽሐፍ ቅዱስ ቃል አላየውም እንጂ ተረቱ ይመቸኛል ሰውን ይላል አይደል አበሻ በያንቺ ጨርሽው እና ለጉባኤው ይሁን ይሄ መልእክት በጣም ወደዱ ሰዎች ግን እንደው አትመኑ እና ስታምኑ ችግራችሁ ደግሞ ልብ ነው የምትሰጡት ከዚህ ፊት ነግሬያችኋለሁ ልብ ደግሞ ለሰው አይሰጥም ልብ ለጌታ ነው የሚሰጠው እና ጎዳችኝ ሰበረችኝ የምትሉት እኮ ልብ ስለሰጣችሁ ነው ልብ ባሰጡ ኖርማል ነው የሚሆንባችሁ እኔ አሁን ሰው ጎዳኝ ብዬ እንደዚህ እንክትክት ምናምን ድቅቅ አልልም እንደውም እንደ ንስር ኃይሌ ይታደሳል ይገርማቸዋል ሲነኩኝ ይብስብኛል አሜን አትሉ እንደኔ ይባስባችሁ እና ለማንኛውም መውደድህን ቀጥል ሌላውን በሚስጥር እናወራለን ጌታ ብርክ ያርግ በቃ አጨብጭቡ ለጌታ ክብር ኦኬ በደንብ ስሚ እንደ ነብይም እንደ ወንድምም እንደ እግዚአብሔር ሰው ነው ነገርሽ ወደ ኋላ አትበይ ጆሮሽን ለሌሎች ሁለተኛና ሶስተኛ ድምጾች ክፍት አታድርጊ ይሁን የሚረብሽሽ ድምጽ ስላለ
እውነት ነው። ከሞን ነይ አባቴና አምላኬ እግዚአብሔር ሆይ ፈቃድ የሌለበት ወደ ጆሮዋ እንዳይመጣ ከልክያለሁ። አሜን። እንዴት ነሽ? እግዚአብሔር ይመስገን። መሮጥ መስራት መልፋት የሚጨምር ነገር የለም። ድካም ብቻ ኪሳራ ብቻ። እውነት ነው። ለራስሽ ለብዙ ሰው መሆን የምትችይ ልጅ ለራስሽ መሆን እስከሚያቅትሽ ድረስ ጫፍ አድርሶሻል። እዚህ ቤት የሚባርክ ቅባት አለ። ዛሬ አንቺን በፋይናንስ ነው መባረክሽ። ዘይት አምጡልኝ። ዝም ብለሽ እግዚአብሔር በሰጠሽ ሁሉ የእግዚአብሔርን ቤት አገልግይ። እሺ አገለግላለሁ። የተበላሽውን አታስቢያ። በቃ እንኳን በሉሽ አሹት። ራሳቸውን ለነቢያት ሳይሆን ለነጋዴ አሳልፋቸው የሰጣቸው ሰዎች እግዚአብሔር ምሕረት ያደርግላቸው። እግዚአብሔር ይቅር ይበላቸው። የሆነ ነገር ሲበላሽ ከጌታ ጋር፣ የሆነ ነገር ሲበላሽ ከሰዎች ጋር፣ የሆነ ነገር ሲበላሽ ከሰይጣን ጋር ኖ። ቅድም እንዳልኳችሁ ወደ ውስጥም ራሳችሁን ማየት፣ የቆማችሁበትን ህብረታችሁን፣ ጸሎታችሁን ቼክ ማድረግ። ወሰጄን በረከት አንተ መባረክ አለብህ በዚህ በረከትሽ። በናዝሬቱ ጌታ በኢየሱስ ስም መንገድ ዳሩን አሳልፌ የሰጠው፣ ዋናውን ሰፈር አሳልፌ የሰጠው፣ ዋናውን ቦታ አሳልፌ የሰጠው በብዙ በረከት በኢየሱስ ስም ባረኩ። በመኪና ሳይሆን በመኪኖች ባረኩ። ፕሮፖዝ ያደረከውን ነገር እግዚአብሔር አይቼዋለሁ አለኝ። የእግዚአብሔር መልአክ መጥቶ ራይት ሲያደርጋቸው ትልቅ ቢዝነስ። አሜን። ማንን ልባርክ በዚህ በጌታ? እግዚአብሔር እኮ የመባረክ ችግር የለበትም። ከተባረካችሁ በኋላ ለምንድን ነው የምትጠቀሙት ነው? አሁን እሱን ሰው ነው መባረከው። ከተባረክ በኋላ ለምንድን ነው የምትጠቀመው? እዛ ጋር ነው መጀመሪያ የሰማው። ሳትዋሺ አንቺ ሴት ቆሚ፣ እዛ ጋር ነው የሰማሁት። ወይ የኔው ጉድ ነሽ መስዬ። ለቤቱ ብለሻል። በይ አምላኬ እግዚአብሔር አሁን ቤትሽን ይስራው። ተሾመ ማን ነው? የእናቴ ጓደኛ። የእናትሽ ጓደኛ ማለት አብረው ይሰሩ የነበሩ። ቃልዬ ታውቂዋለሽ? ባስብ ራሱ ቶሎ አይመጣልኝ ነው። አውቀዋለሁ ግን በደንብ አውቀዋለሁ። ቤተኛ ነው። እኔ እንዴት ላቅ ቻልኩ? በምንም አታውቅም። እኔ ራሴ አስቤ ነው የሚመጣልኝ ገና። እሷ ካለች በኋላ እናትና ልጅ ናቸው። የቤታችሁን የቤተሰባችሁን በረከት የያዘ የበላ የወጣ አውሬ በኢየሱስ ስም ይጥፋ። በኢየሱስ ስም ይጥፋ። በኢየሱስ ስም ይጥፋ። በኢየሱስ ስም ለእናትሽ ነፃ መውጣት ይሁን። አሜን። ነፃ መውጣት ይሁን። አሜን። በረከቷ ይለቀቅ። አሜን። እሷም ትለቀቅ። አሜን። ትለቀቅ። አሜን። ትለቀቅ። አሜን። ትለቀቅ። አሜን። አስለቀቅናት። ትለቀቅ። አስለቀቅናት። አስለቀቅናት። በኢየሱስ ስም አሜን። ትለቀቅ። አሜን። ትለቀቅ። እግዚአብሔር ትልቅ ነው። አሜን። ረጅም ዘመን ያሰራት እጅ አይቻለሁ። ዛሬ ባንድም በሌላ ንፋስ እንዳየው አቧራ ከሱሪያ ላይ ክፉን በትኜዋለሁ። የክፉን እጅ አስሬዋለሁ። በኢየሱስ ስም ሆነ። በኢየሱስ ስም እውነት ወዳጅ መስሎ በጌታ በኢየሱስ ስም ይገርማል። እውነት እውነት እውነት። ሃሌሉያ። ሰውን ውደዱት እንጂ አትመኑት ያልኳችሁ ለዚህ ነው። ቀኞቻችሁን በራሳችሁ ላይ አድርጉ። እስቲ አንተ ታያለህ የኔ ጌታ እግዚአብሔር ሆይ በል። ለጠላቶቼ አሳልፈ ስለማትሰጠኝ አመሰግናለሁ። ጥበቃህ በለት በእኔ ላይ ስለሆነ አመሰግናለሁ። በኢየሱስ ስም አሜን። መጽሐፍ ሲናገር እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። አንቺን የሚጠብቅ አይተኛም አያንቀላፋም። የሰሩብሽ ባንቺ ላይ አይሰራም። ስራቸውን እግዚአብሔር ከንቶ ያደርገዋል። በምክንያትሽ ልጅነትሽን ሰጥተሽው ከሆነ አምልከሽው ከሆነ ይሄን ጌታ አገልግለሽው ከሆነ ይሄን ጌታ በጌታ በኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ ጸሎትሽ ይሰማ። ጸሎትሽ ይሰማ። ጸሎትሽ ይሰማ። ጸሎትሽ ይሰማ። ጸሎትሽ ይሰማ። ጸሎትሽ ይሰማ። ያው ግንባርሽን እንደ ቡላት ድንጋይ አጠነከርኩት።
ተፈጸመ። እንደ እግዚአብሔር ያለ ቆም እስቲ። ጌታ ሆይ አትለፈኛል አትለፈኝ። ልክ እሷ ጋር እጅ ስጭን ጎተተኝ። ይሄው ለዘመናት የተጫነብሽን እግዚአብሔር አለ። አሜን አሜን። ፖይንቱ ይሄ ነው፣ ዋናው ጉዳይ። አሁን አንቺ የሚዲያ ምግብ ማድረግ ስለማልፈልግ ነው። ስንት ጊዜ አነሳኸኝ። ኦኬ ተባረክ ያለው ብለሽ ያመንሽ በረከትሽን ያሽው። በቃ ጸናውልሽ። አሜን። ስዩም ማን ነው? አባቴ። በቃ ይኸው እሱን ተከትሎ የመጣ መድገም አለ። እናቲቱ ፋሚሊያቸው ላይ እንትን መንፈስ አለ፣ እንዴ ዛር መንፈስ አለ፣ እንዲህ የሚያደርግ መንፈስ እሱ ነው እንዲህ የሚያደርግሽ። አሁን ቅድም መንገዳቸው የተቀየረላቸው ሰዎች አሉ አላልኩም? ገና ማለዳይ ላይ ቆሜ በቃ አንዱ አንቺ ነሽ። አሜን። ተቀየረ በይስ። አሜን። ተቀየረ። ነይ እስቲ ቀፊ፣ ነይ ቀፊ ማሚ፣ ነይ ቀፊ። ተፈጸመ። እየሰማሽኝ ነው? ምን አልኩሽ? እነሱ ዘር ማንዘር ላይ ያለ በእናትየው በኩል ያለ የጨለማ መንፈስ አለ። የምታውቂው ነገር አለ። ማንም ሰው እኮ ነው በቃ ወጣ ሲባል ይወርዳል። ሊሳካለት ነው ሲባል ሊሄድ ነው ሲባል ይመለሳል። እውነት ነው። በኢየሱስ ዛሬ ላትመለሺ አሜን። በኢየሱስ ስም አስቀጠልኩሽ። አሜን። ላትወርቺ በኢየሱስ ስም ወደ ከፍታ ሸኘሁሽ። አሜን። ሂጂ በዚህ ቅባት ተባርከሽ ቅሪ። አሜን። ተባርከሽ ቅሪ። አሜን። ከሁለታችሁም ቴስቲሞኒ ይፈልጋለሁ። አብረን ነን ያላችሁ ከሁለታችሁም ቴስቲሞኒ ይፈልጋለሁ። አንቺ ቅድም እንደነገርኩሽ በጆሮ የነገርኩሽ ነገር እሺማ ነይ። እንጂ ሰስኔ እንዴት ነሽ? ነይ እስቲ ወደ እኔ። በዛውም ስፍራሽ ይቀየር። ማለቴ የሄደው ነገር ቢመጣ ይሻላል ወይስ እግዚአብሔር አያልቅበትም? አዲስ ነገር ቢመጣ ይሻላል? አዲስ ከእግዚአብሔር ቢኮዝ ያኛው ተሰብረሽ እስከምትቀሪ ድረስ ተስፋ እንዳለው ሰው ነገን እንዳታይ እንዳታሰቢ እኮ ነው የተደረገው። ዝም ብለሽ እስቲ አሜን በይ። አሜን። ድገሚና በይ። አሜን። ለመጨረሻ ጊዜ በይ። አሜን። ከአሜን በኋላ ተስማምቻለሁ ከሚለው ሐሳብ በኋላ አሜን ስልሽ ምን ትዛለሽ? ባልሰም ስሜ ነው። አሜን። ደስ ብሎኝ ነው ማለት እግዚአብሔር እየጻፍኩልህ ነበር። ጌታዊ ዛሬ እንኳን አትለፈኝ ያልኩኝ ምክንያቱም በጧት ነው የወጣሁት። ከዛ በደንብ ስሙ ማለት ጠራችኝ። ታውቃላችሁ በመንፈስ ማለት ነው። ልክ ማግኔት ብረትን እንደሚስብ የለም ገፍትራኝ። ከዛ እዚህ ጋር መሰለኝና እንዲያልኩን አለፍ ዛማ ነው እለፍ አለኝ። ልክ ልፍስል እጄን ጫን አለኝ። ክብር ለጌታ ይሁን። ከዛ መልእክት ሰጠኝ። አሁን ለሷ በጆሮ የነገርኩት ነገር ለእናንተ አይሸጥም፣ አታተርፉበትም፣ አይጠቅማችሁም። ነው አንድ እውነት ልንገርሽ። አንቺ እንደኔ በእድሜ አካፋይ ላይ እኮ አይደለም ጌታን የምታውቂው። የልጅነትሽ አምላክ እኮ ነው ጌታ፣ የልጅነትሽ አምላክ እና የሆነ ወቅት ላይ የሆነ ነገር ሚስ አረግሽ። ያ ነገር ደግሞ ደጋግሞ ዋጋ ሊያስከፍልሽ ሆነ። ግን እግዚአብሔር የኪዳን አምላክ አይደል? አሜን። እግዚአብሔር ኪዳኑን ይረሳል? ይረሳል? ምንም ብትደክሙ እግዚአብሔር ኪዳኑን አይረሳም። ሲያጠገብ ያለውን ሰው ጨብጠውና እግዚአብሔር በሉት ለኔ የተናገረው ያ ኪዳን ሰው የሚሽረው አይደለም፣ አይሻርም። በሉ እስቲ ድገሙና በሉ እስቲ ለመጨረሻ ጊዜ በሉ እስቲ በደንብ ስሚኝማ። የልጅነትሽ አምላክ እግዚአብሔር አልተውኩሽም፣ አልተውሽም። ለጥቂት ጊዜ በልዩ ልዩ መከራ እናልፋለን። በቀኑ መጨረሻ እስቲ አሁን ያቀፍካት ያንተ ልጅ ነች? እስቲ ቀፋት በደንብ ወደ ላይ አንሳት።
ለምንድን ነው ያመጣሃት እሷን ዛሬ? እሷም እናቷንም ጳውሎስ ሆስፒታል አመጣን። ሁለተኛ ወራጅ አጨብጭቡ። ጨርሻ በደንብ ስማኝ። እሷም ላይ እናቷም ላይ በሽታ የለም። አሜን። ዶክተር ፈልጎ በርብሮ የማያገኘውን በሽታ እኔ ልንገርህ። የእናቷ እናት ላይ ያለ የጨሌ መንፈስ አለ፣ አቴቴ መንፈስ ዛሬ በኢየሱስ ስም ረግሜዋለሁ። አሜን። መብራት ማን ነች? እሷ ናት አለች። እሷ መብራት። አዎ። ኦኬ። ሲነን ማን ነች? ሲነን እሷ አንቺኛው ልጅ ልጅቷ አሜን። አባባ ሳሙኤል ማን ነው? አንተ ዝም ብለህ ጸልይ ብሎሃል ጌታ። አንተ ቤት ሞት የለም፣ ጨለማ የለም፣ በሽታ የለም። ከዚህ ሰዓት ጀምሮ ተገፈፈ። ከዚህ ሰዓት ጀምሮ ተገፈፈ። ከዚህ ሰዓት ጀምሮ ተገፈፈ። ከዚህ ሰዓት ጀምሮ ተገፈፈ። ከዚህ ሰዓት ጀምሮ እርግማንን የሚረግም ቅባት ይዘሽ ሂጂ። በሽታን ሁሉ የሚያረግም ቅባት። አሜን። ሃሌሉያ። ምንድን ነው ይሄ? እንዳታልፈኝ ብዬ ነው የመጣሁት። እንዳታልፈኝ። የልጅሽ ስም ነው? ለእሱ የጠራሁት ስም የልጅሽ ስም ነው? እሺ። ስለ አንቺ ልጅ ስም ጌታ አልነገረኝም፣ ግን እጸልያለሁ ከነገረኝ። በደንብ ስማኝ እማዬ። ጉበቷ ድኖ ቀረ፣ ተፈውሶ ቀረ፣ ጨለማው ተሰበረ፣ እርግማኑ ተነሳ። አንድ ሰው ጮሆ አሜን አይለኝም? ባልና ሚስቶች ልቀባችሁ ነው፣ ልቀባችሁ። የት ነው የምትኖሩት? ከወለጋ ነው የመጣው። ሁለተኛ ወራችን ነው። ወለጋ? ነቢይ መሰረት ሀገር። አንጀት ካንሰር አለብሽ አሉኝና ወረቀት ይዤ ነው ያለ። ምን አለብሽ? የአንጀት ካንሰር። ከሞን ዘይት አምጡልኝ። ሃሌሉያ። አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም በእኔ ላይ የሚሰራው ያንተ መንፈስ ከዚህ ሰዓት ጀምሮ በዚህ ባሪያ ላይ እንዲሰራ ጸልያለሁ። በዚች ባሪያ ላይ እንዲሰራ ጸልያለሁ። የትኛውም የሐኪም አዋጅ ከላዋ ላይ ይሻል በኢየሱስ ስም። ካንሰር ሰንበሳት እንደሚቀልጥ ይቅለት። አሜን አሜን። ኢየሱስ ሃሌሉያ። ጂሰስ አሜን አሜን አሜን። የአምላኬ የእግዚአብሔር እጅ በእናንተ ላይ ትሆን። የመንፈስ ቅዱስ ኃይል በእናንተ ላይ ይምጣ። በዚህ ሰማይ ውስጥ አምጪው እሱን ፎቶ። ጌታ መንፈስ ቅዱስ የእሱን ስም ሲጠራ ነው የልጅሽ ትዝ ያለሽ? ኢስ ኦኬ። ይሄ ልጅ በጠላት እስራት ውስጥ አለ፣ በሱስ እስራት ውስጥ አለ። አሁን ፍርድ አለ ከፊቱ፣ ፍርድ አለ ከፊቱ። ይሄንን ልጅ አየሁና እንትን አየሁ፣ ድራግ ምናምን አሽሽ ምናምን እጻ አየሁ። አንድ ሰው ጮሆ አሜን አይልም? ሼላ ብራ አዳላ ባሳታካ ከዚህ ስራት ይፈታ ወይ ጌታ ጣልቃ ይግባለት ወይ ነፃ ያውጣ ወይ? እጆች ከፍ ይበሉ። እንግዲያውስ አማኝ ካለ እጆቹ ከፍ ያርግልኝ፣ ይተባበረኝ ከኔ ጋር። ይውላችሁ ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ በማግስቱ የሚጠብቀው ሞት ነው፣ ፍርድ ነው የሚጠብቀው፣ ፍርድ ነው። ይህንን ብላቴና ፍርድ እየጠበቀው ነው። ከፍርድ በፊት መድረስ የሚችለው ጌታ ግን ድንገት በሉ እስቲ ትገሙና በሉ እስቲ መልአኩን ልኮ ጣልቃ ገባ። ለአንቺም ልናገር ለአንተም ልናገር፣ በፈራኸው በሰጋኸው በተጨነክበት ጉዳይ እግዚአብሔር መልአኩን ልኮ ጣልቃ ይግባ። መልአኩን ልኮ ጣልቃ
አጃላባ ሲያራላቦስ እዚህ አካባቢ አንድ ክብር መጣ እንጂ ሰስ አንቺን ራስሽን አገኘሁሽ። ተጎትተሽ አልወድቅ ብለሻል። አሁን ደግሞ እግዚአብሔር እንደዚህ አለኝ፣ አንተሽ በምትቆሚበት በረከት ልባርክሽ መጥቻለሁ አለ። አሜን። ብርክታይትን ታውቂያታለሽ? አውቃታለሁ። ማነች? ጓደኛዬ ናት። ይሄው የተሰራብሽን ሰርተሽ እንዳይሰበሰብ ለፍተሽ እንዳይሰበሰብ ከእጅሽ እንዲበተን የተደረገውን ዛሬ እግዚአብሔር በተንኩት አለኝ። ቀኝን ስጠኛ በናዝሬቱ ጌታ በይ። በረከታችሁን የሚበትን ጸጋችሁን፣ ኑሯችሁን ምስቅልቅሉን ሊያወጣ በጌታ በኢየሱስ ስም የመከረ የጠላት እጃውን ሽባ ይሆን፣ ሽባ ይሆን፣ ሽባ ይሆን፣ ሽባ ይሆን። እኔ ሰው የማጣላት ፕሮግራም የለኝም። እሺ ማየ እንደውም ጌታ እንደዚህ ሲናገራችሁ እንደወደዳችሁ እንደራራላችሁ ምናምን አውቃችሁ በጣም ነው እንደው መጠንቀቅ ያለባችሁ። እሺ ማየ ስለዚህ ዛሬ በጌታ በኢየሱስም ባረኩሽ። ከነበርሽበት እንደዚህ ሊያወርዱሽ መክረዋል። ዶክተሮች ማለት ስራ አቁም ያለውና የራሴ ስራ ሰራ አባቴና አምላኬ እግዚአብሔር እሱ አቁም ያለው ብላለች። እኔ አስቀጥያለሁ። አሜን። ኢየሱስ ያው ከበረከትሽ ጋር አገናኘው። በምን አይነት ሁኔታ ነው ያለው? ትምህርትም አይማርም። ስራ ጀምሮ ነበር። ከዛ ነው የያዙት። ከዛ ስራ እየገባ ነው የያዙት። ከዛ ያዙት ማለት ነው ማለት አሰሩት። ከኔ ጋር የነበረ ሰው ነበር። በስንት ነገር ታስሯል አልኳችሁ? በሶስት ነገር ታስሯል። በሶስት ታስሯል። አሁን ደግሞ በሕግ ታስሯል። ኢየሱስ ክርስቶስ ጌታ ነው። በዘር ግማን ታስሯል። ዛሬ ፈታ የብላቴና ጌታ አይችልም። ቀደም ብያቸዋለሁ። ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ የፍርዱን ቀን ሲጠባበቅ ለሱ ነው መልእክቴ ነው። የፍርዱን ቀን ሲጠባበቅ እግዚአብሔር ድንገት ለጴጥሮስ ምን ላክ አልኳችሁ? መልአኩን። ከዛ መልአኩ ድንገት መጣና ጣልቃ ገባ። ከዛ ጴጥሮስ ከምን አመለጠ? ከፍርድ አመለጠ። ማለት ልጅሽ ጥሩ ልጅ ስለሆነ ጨዋ ስለሆነ ምናምን አይደለም። እግዚአብሔር ስላንቺ ድካም እግዚአብሔር ደግሞ መልካም ስለሆነ እንዴት እንዳሳደግሽ እኮ አውቃለሁ። የሰው ቤት የሰው ፊት እያየሽ ለዛ ስለሆነ ነው ማዝነው። አሁን በማረፊያዋ ዘመን እንዴት ብዬ ያለ አባት ያለ ወገን ሶስት ልጅ ሌላ ሴት የወንድ ፓንት ካልሲ የልጅ ታውቃለች። እኔ ግን አላውቅም። ሶስቱም ሳሳድግ ትልቁ ኮንስትራክሽን ውስጥ ነው የሚሰራው። ቸር ሰው አለ፣ ሚራራ ሰው አለ እዚህ ጉባኤ ከኔ ጋር የሚጸልይ 2 ሰከንድ። አባቶይ በልጅ በክርስቶስ ኢየሱስ ስምና ስልጣን እኔና ህዝብ ተስማምተን እንጸልያለን። አባ ስለ እናቴ ስትል ለዚህ ብላቴና ጣልቃ እንድትገባ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ጴጥሮስን ከሞት ያስመለጥከው ጌታ እግዚአብሔር ሆይ እስር ቤቱን ደጃፎቹን በመልአክ ያስከፈትክ ጌታ ዋናው በር ደግሞ በጌታ በኢየሱስ ስም አውቆ እንዲከፈት ያደረክ ጌታ ዛሬ የሰማይ አምላክ እግዚአብሔር ከኔና ከዚህ ህዝብ የተነሳ እግዚአብሔር ሆይ ጣልቃ እንድትገባለት በኢየሱስ ስም ጸለይ። ጣልቃ እንድትገባለት በኢየሱስ ስም ጸለይ። ጠላት የተቆጣጠረው አይምሮ አሁን ነፃ እንዲወጣ ጸለይ። ካለበት ከሱስ እስራት ሁሉ ነፃ እንዲወጣ ጸለይ። አሁን ከታሰረበት ከህግ ከለላም ቢሆን እግዚአብሔር ሆይ ነፃ እንዲወጣ ጸለይ። አሜን አሜን አሜን። እንደዚህ እኮ አልነበረም። አባ አንተን መስማት የሚችልበት ቃልህን መስማት የሚችልበት አንተን መፍራት የሚችልበት ጸጋ አሁን ታስሮ ባለበት በዛው በህግ ጥላ ውስጥ እግዚአብሔር ሆይ በዛው በእስር ቤት ውስጥ መንፈስ ቅዱስ እንድታስተምረው ነው ጸለይኩ። አሁን ጌታ መንፈስ ቅዱስ ስፍራ አይገድብህምና ባለበት ልቡን እንድትቀይር ጸለይ። መንፈሱን እንድትቀይር ጸለይ። ሐሳቡን እንድትቀይር ጸለይ። ፍረድለት። አንተ ዳኛ ሁንለት። አንተ ዋስ ሁንለት። አንተ ጠበቃ ሁንለት በኢየሱስ ስም አሜን አሜን። ለዘላለም ነፃ ይውጣ። ለዘላለም ተፈቶ ይቀር። አሜን። አይበላብሽም። አሜን። አደገኛ ሰባኪ ሆኖ ታገኘ። አሜን ሃሌሉያ አሜን አሜን ሃሌሉያ። እንደ ስሙ ሆኖ ታገኘዋል። አሜን። ደግሞ በጌታ በኢየሱስ ክርስቶስ ስምና ስልጣን
የእግዚአብሔር መንፈስ አሜን እየነዳው አሜን እየነዳው አሜን ሳሙኤልን ወደዚህ ጉባኤ እንዲያመጣው ጠርቼዋለሁ በኢየሱስ ጠርቼዋለሁ በኢየሱስ ጠርቼዋለሁ በኢየሱስ ጠርቼዋለሁ በኢየሱስ አሜን ይመጣል አሜን ወደ ቀድሞ ወደ ልጅነቱ አምላክ እግዚአብሔር ይመጣል ተፈጸመ አሜን አሜን ማስታወሻሽን አምጪ ታስታውሻለሽ አይደል ጌታን ያልሽውን ነገር ያስተማርኩኝ የጻፍኩ ያለ ከዛ ስዕል ሳልኩኝ ዝም ብዬ ደመና ብዙ ዝናብ ያልኩኝ ከዛ ብዙ ጸጋ ብዙ ሞገስ ብዙ ቅባት ብዙ በረከቶች ወደኔ ይምጡ ያልኩ ከዛ ዛሬ እንኳን አትለፈኝ ጌታ አልኩኝ በደንብ ስሚኝ ከሶስት ጸሎቶችሽ ሁለቱ ተመልሰዋል አሜን it is done አሜን ጃላ ብራዳ ላቫሳታ ካያ አሜን አሜን መለኮት ዓለም ላይ ያንቺን ኮኔክሽን የሚያቋርጡ እጆች አሉ መናፍስቱ ዓለም ላይና ያን ኮኔክሽን እግዚአብሔር አሁን በአዲስ ይዘረጋልሽ አሜን ከኔትወርክ ጋር የተያያዘ ነገር በኔትወርክ የምትገናኘው ነገር አለ አሜን እየጠበቅኩ ነው ቃል ማለት ነው አባ መሰግናለሁ አሜን ስምህ ይባረክ አሜን የሚጠብቅ ሰው አለ እዚህ ውስጥ እየጠበቀ ያለው ሰው እጆቹን ያሳየኝ እንደ እግዚአብሔር ነብይ ልናገርባቸው ከምትጠብቁት ነገር ጋር መገናኘት ይሁንላችሁ ከጠበቃችሁት ነገር ጋር መገናኘት ይሁንላችሁ አምላክ እግዚአብሔር እንደ ባለጠግነቱ መጠን ይባርካችሁ ፈጽሞ ለበረከት ያርጋችሁ አንድ ሰው አሜን ሲል ለቤተሰቡ ጭምር ይሁንላል በቀረው ዘመንሽ ታገለግያለሽ ጌታን ያ ከሰንዴ ስኩል ጀምሮ የነበረው አቤት ዛሬ ደግሞ ምን አይነት ሰዎች ናቸው ያሉት እዚህ ጉባኤ አሜን አንቺ እኮ ጌታ ብለሽ እኮ ማጠግቢ ሴት እኮ ነሽ በጣም ነው የምወደው አሜን ወደ ቀድሞ ክብርሽ እንዲመልስሽ ነው መጸለይልሽ ተንበርከኪ አሜን ይሄ ብቻ አይደለም እኮ ከጌታ ጋር ያወራሽው ብዙ አጀንዳ አለሽ በጣም ብዙ አንቺ ማለት በጣም ቅን ጃይንት አገልጋይ መሆን ፈልገሻል በጣም ጃይንት ቢዝነስማን መሆን ፈልገሻል በጣም የሆነ ሰዎችን የማማከር አይነት አገልግሎት ሰዎችን የማገዝ ነገር በጣም ፈልገሻል ይሄ ብቻ አይደለም እንደው በቃ እንደዚህ የወደቁ ልጆች ህፃናቶች ምናምን ይሄ ወላጅ አልባ የሚባሉትን አይነት መሰብሰብ ፈልገሻል እደርሳለሁ ብለሽ ህልም ያረግሻቸው ይሄ ጽፈሽ ያስቀመጥሻቸው ነገሮች በሙሉ መቼ ነው ምደርሰው እያልሽ ጭራሽ አሁን ጠላት እንደማታያቸው ተስፋ አስቆርጦሻል አልዋሻውም አይደል ከነገርሽ ጋር የሚያገናኝ ቅባት አሁን ያገኘሽ አሜን አብ ወልድ መንፈስ ቅዱስ አሜን ነገሯ ተቀየረ ላይ ጌታ ተቀየረ